እንደዛ ነው አባ ይስሐቅ። በመንደራችን ትኖር ነበር። እስካሁን ግን ልትጠይቀን አልመጣህ። ትክክል ነው። ግን መኑኝ የቤተ ክርስቲያኒቱንና የእርሱን ቡራኬ ሲፈልግ ነበር። ግን ጊዜው ይሆናል። አባ በሙ እንዳሉት መነኩሴ ከሥራ በኋላ ወደ በዓቱ መመለስ አለበት። አባ በሙዋ ግን እንዴት ናቸው? ደህና ናቸው። ይህን ያህል ለቤተ ክርስቲያኑ ልከዋል። ከፍ ያለ ሰላምታም ልከውልዎታል። ይሄ እኮ ግን በጣም ብዙ ነው። ለቤተ ክርስቲያን ምንም አይበዛባትም። እርሳቸው በገዳም አስጤክስ የሚኖሩ ታላቅ መነኩሴ ናቸው። ይፍቱኝ አባቴ። እግዚአብሔር ይፍታ። እርሶ ጋር ሊገቡ የሚፈልጉ ሰዎች ከደጅ ቆመዋል። ግቡ በላቸው። እሺ። ይቅርታ እንግዲህ። ኧረ እባክህ ቆይ አባ ይስሐቅ፣ አንተ እኮ እንግዳ አይደለህም። ሰላም ለርሱ ይሁን አባ። እንኳን ደህና መጣሽ። ተቀመጭ። ሰላም ለርሱ ይሁን አባ። ወደኔ በመምጣታችሁ ክብር ተሰምቶኛል። አረ ክብሩ ለኛ ነው። እነዚህ ሰዎች እነማን እንደሆኑ ታውቃለህ? እነማን ናቸው? እርሳቸው የቢሾይ እናት ናቸው። እርሱ ደግሞ ታላቅ ወንድሙ ነው። የአባ ቢሾይ? እርሱን የተሸከመች ማህፀን የተባረከች ናት። ታውቀዋለህ እንዴ አባቴ? በሚገባ ያውቀዋል። አባ ይስሐቅና አባ ቢሾይ የአባ በሙዋ ደቀ መዛሙርት ናቸው። እንዴት ነው ልጄ ቢሾይ አባ? አባ ቢሾይ አረ በጣም ደህና ናቸው። እግዚአብሔር አምላክ ይመስገን። አንተ አበረታኸኝ። ዮሐንስ ሰላም ለርሱ ይሁን አባ። ላንተም ሰላም ይሁን ልጄ። ይህችን የደረቀች በትር አያሃት? እንድትተክላት እፈልጋለሁ። እስክትለመልም ድረስም በየቀኑ ውሃ ጠጣት። የት ቦታ ልትከላት አባቴ? እዚሁ ጋር። በእርግጥ የውሃው ምንጭ ከዚህ ሩቅ እንደሆነ አውቃለሁ። ግን እግዚአብሔር ዋጋህን ይከፍልሃል። ለኔ ይህ ታላቅ ዕድል ነው። ስጋዬን እንዳደክም ይረዳኛል። በጣም ደስተኛ ነኝ። እግዚአብሔር ባንተ ይክበር፣ ይባርክህ፣ ይርዳህም። ወይኔ ውሃው እኮ በጣም ጥልቅ ነው። ገመድም የለኝም። ውሃውን እንዴት ልቀዳው እችላለሁ? ተመልሼ ጆይ ገመድ ላምጣ እንዴ? ጌታዬ፣ የኔ ጌታ ኢየሱስ ክርስቶስ፣ ጌታዬ ኢየሱስ ክርስቶስ አስተምሩኝ አባ። ትምህርቶት ነፍሴን ያነቃል፣ ልቤንም ያስደስታታልና። እግዚአብሔር ይባርክህ፣ ብሩክ ፊትና ልብ ይስጥህ። አስተውል ቢሾይ፣ ያለ መሰረት ህንጻ አይቆምም። ስለዚህም አስቀድሞ መሰረቱን መጣል፣ ከዚያ ህንጻውን መገንባት ይቻላል። ና ዮሐንስ። አባ ቢሾይ ይህ የኔ ደቀ መዝሙር ነው። ሰላም አባቴ። ተቀመጡ ልጆቼ፣ ተቀመጡ። ዮሐንስ ተቀመጥ። ቅዱስ ጴጥሮስ ለገላትያ ሰዎች በላከው መልእክቱ ላይ እንዲህ ይላል፣ አንዱ ለሌላው በፍቅር ያገልግል። ይህም ማለት ለሁሉም መልካም ሥራ መስራት ማለት ነው። ምንም ነገር በፍቅር ሊጀመር ይገባዋል። የኢየሱስ ክርስቶስ ትእዛዛትም መሰረት ያደረጉት ይህንን ነው። ይህም ምንድነው? ፍቅር ነው መምህር። እግዚአብሔር ይባርካችሁ። አንድ ሌላም ጠቃሚ ነገር አለ። ጥሩ አባቶቻችን የእጅ ሥራቸውን አስተምረውናል። ልክ እንደ አንድ ስብዕና ሥራ የሚሰራው ገንዘብ ለመቀበል ብቻ አይደለም፣ ነገር ግን ከርኩስ መንፈስ ራስህን ለመጠበቅ ጭምር ነው። በበዓትም ለረጅም ጊዜ እንድትቆይ ይረዳሃል። ጌታዬ፣
እባክህ እነኚህን መነኮሳት አንተን የሚወዱና ትእዛዛቶችን የሚፈጽሙ እንዲሆን አድርጋቸው። እባክህ አባ በሙዋ እኛን ይመሩን ዘንድ እርዳቸው። ወንድሜ ዮሐንስንም እርዳው፣ በብቸኝነቱም አበርታው። ሰላም ላንተ ይሁን ክቡር ቢሾይ። ላንተም ሰላም ይሁን። ግን አንተ ማን ነህ ጌታዬ? ታላቅ ንጉስ እንደሆንክ ይሰማኛል። እኔ ወንድምህ ንጉስ ቆስጠንጢኖስ ነኝ። ታላቅም አንተ ነህ። የተባረከ መነኩሴ ልትባል ይገባሃል። ከሰማይ ወደ አንተ የመጣሁት በጌታ ፊት ትልቅ ክብርና ታላቅነትን እንዳስገኘልህ ልገልጽልህ ነው። አንተ እምነት የለሽ ሃይማኖትን አጥፍተህ ክርስትናን አስፋፍተሃል። ክርስትና እምነትህንም ጠብቀሃል። የጌታ መስቀልንም ከፍ ከፍ አድርገሃል። ብዙ ቤተክርስቲያኖችንም አሳንጸሃል። ግን በሰማይ ልትከብር አልቻልክም እንዴ? ብከብርም የመነኮሳት ያህል ግን አይደለም። ነፍሳቸው እንደ ንስር ወደ ላይ በጥንካሬና በብርታት ስትበራ አይቻለሁ። የሰይጣን ሰራዊት እንኳን ደፍረው ሊቀርቧቸው አይቻላቸውም። የሰማይ ደጆችም እንዴት እንደሚከፈቱላቸው አይቻለሁ። በእግዚአብሔር ዙፋን ፊት ሲቆሙም አይቻለሁ። ሰላም ላንተ ይሁን ጌታ ወዳጅ። አባ ዮሐንስ እንኳን ደህና መጣ። በመስቀሉ ስም ዋሻ ባዶ ነው። ከማን ጋር ነበር የምታወራው? ሰምተሃል እንዴ? አዎ ሰምቻለሁ። አድምጠኝ አባ ዮሐንስ። የሚገባኝ አልነበርኩም፣ ግን እግዚአብሔር ንጉስ ቆስጠንጢኖስን ወደኔ ልኮት ነበር በሰማይ የመነኮሳትን ክብርና ታላቅነት እንዲገልጽልኝ። ስለዚህም ለዚህ አይነቱ ክብር ለመብቃት ብዙ ጽናትና ተጋድሎ ይጠብቀኛል። ንጉስ ቆስጠንጢኖስ ክርስትናን የግዛት ሁሉ እምነት እንዲሆን በይፋ ያወጀ ነበር። እርሱም የታላቋ ንግስት እሌኒ ልጅ ነው። በእርግጠኝነትም በእግዚአብሔር ዘንድ ታላቅ ክብርን አግኝቷል። እግዚአብሔር ይባርካችሁ ልጆቼ። እባክዎት የዛፎን የመጀመሪያ ፍሬ ባርኩልኝ። ተቀመጥ ልጄ፣ እንካችሁ ብሉ። ይሄ የዮሐንስ የመታዘዝ ፍሬ ነው። አባ ዮሐንስ በእግዚአብሔር መንፈስ የተሞላ ሰው ባይሆን ኖሮ የደረቀች ቅርንጫፍ እንዴት ፍሬ ልታፈራ ይቻላት ነበር? ይህ የመታዘዝ ዛፍ ነው። ሙሉ ገዳማቱንም የሸፈነው ይኸው ነው። ዓለም ለሚተውትና ወደዚህ መጥተው ለመኖር ለሚፈልጉት ሁሉ ምልክት ይሁናቸው። የእነርሱም ነፍሳት ለአንተ በእግዚአብሔር ፊት ምስክር ይሆኑልሃል። እግዚአብሔር ይባርክ። እግዚአብሔር ሁላችሁንም ይርዳችሁ። ጌታዬ አምላኬ እባክህ ሶርያዊውን ኤፍሬምን አበርታው፣ አጠንክረው፣ ለክብርህም ምስክር እንዲሆን እኔን እባክህ አበርታኝ። የሰይጣናትንም ፈተና እንድቋቋም አስችለኝ። በበረከትህና በሰላም አድሰኝ። ኃጢአተኛ ነኝና ምህረት ይሻለኛል። ኤፍሬም ነገ ተነስና ወደ ሺት ገዳም ሂድ። እዛም አንድ ጻድቅ ሰው አለ። ጌታ እግዚአብሔር የተገለጸለት ሰው ነው። ሂድ፣ እርሱ ያበረታሃል። ያ ጌታ ወዳጅ ሆኖ ቢሾይ ይረዳሃል። እሺ፣ ወደ ወዳጄ ወደ ቢሾይ ወደ እርሱም እሄዳለሁ። ጌታዬ መድኃኒቴ። ተወዳጁ እንግዳ አባ ኤፍሬም ዘሶርያ እየመጣ ነው። እኔ እርሱ በሚናገረው ቋንቋ መናገርና መረዳት አልችልም። እባክህ ጌታዬ እንድረዳውና እንዳነጋግረው እርዳኝ። እርሱን በማየቴ እንድደሰትና ከእውቀቱም እንድጠቀም በረከቱን እንዳገኝ እርዳኝ። ልቀበለውም ልሂድ። እንግዲህ ይህ ታላቅ ሰው ፊት ምርኩዜን እንኳን ይዤ እንዳየው አይገባኝም። በውጭ መተው አለብኝ። እንኳን ደህና መጣ ወንድሜ ኤፍሬም። አንተን ሳላይ ረጅም ጊዜ እንደምኖርና ቢሆንም ግን ሳላይ እንደማልሞት እርግጠኛ ነበር። ወንድሜ እግዚአብሔር ረጅም እድሜን ይስጥ። አብረህናና
የኃጢአተኛውን የወንድምን የቢሾይ በዓት ትባርክ ዘንድ ግባ። ኤፍሬምስ ማን ሆነና ነው ጌታ የተገለጠበትን በዓት የሚባርከው? ግባ አባ ግባ። ሳምንቱን በሙሉ ሳላውቀው ነው የሄደው። ለዘላለም አብሬ ብኖር እመኝ ነበር። ነገር ግን የኔን እርዳታ የሚሹ ብዙ መነኮሳት አሉ። በዚህም ኃላፊነቴ ጌታ ይረዳኝ ዘንድ ምኞቴ ነው። ቃሎችህና የሕይወት ታሪክህ የእውነት አበርትተውኛል። በማይገባኝ ጉብኝት ተባርኬያለሁ። እባክዎት ይባርኩኝ አባ ቢሾይ። በግብፃውያን አባቶች ታሪክና ስብዕና ተደንቄያለሁ። ታላቅ ከሆነ ዕውቀትም ብዙ ተምሬያለሁ። ወዳጄ ኤፍሬም እግዚአብሔር ይባርክ። ያሰናብቱኝ አባ ቢሾይ። መውጫውን ላሳየሁት። በስመ አብ። በትሮት እኮ ለምልማለች። በእርሶ በረከት ነው አባ ቢሾይ። ይህ የለመለመ በትር የእርሶ ጉብኝት ማስታወሻ ሆኖ ከትውልድ ወደ ትውልድ ይኑር። ሰላም ለእርሱ ይሁን አባ ቢሾይ። ሰላም ለአንተ ይሁን የተወደድከው። የአባ ኤፍሬምን በረከት መቀበል እችላለሁ? አባ ኤፍሬም ወደ በዓቱ ተመልሷል። አሁን ሄዷል። በየትኛው መንገድ ነው ሄደው? ልከተለው? አትችልም። በደመና ተነጥቆ ነው ሄደው። እናም በረከቱን መቀበል አልችልም ማለት ነው? በነገርዎት ላይ አባ በመዓ ታመዋል። ሊያዩትም ይፈልጋሉ። እግዚአብሔር ይባርክ። የንጉሥ ኢየሱስ ክርስቶስ ወታደር፣ ክብር ለስሙ ይሁን። እግዚአብሔር ይጠብቅህ። እግዚአብሔር ይጠብቅህ። ከዚህ ዓለም ስለይ ደረቋን እንጨት አለምልመ ፍሬ እንድታፈራ ባደረክበት ስፍራ እንድትኖር እፈልጋለሁ። አንተም ልጄ ቢሾይ ይህንን ታዛዥ ዮሐንስን ጠብቀው። እሺ አባ። ዮሐንስ ብዙ አገልግሎናል። እርሱ በታመምኩባቸው 12 ዓመታት በሙሉ አገልግሎኛል። እንደዛ ይበሉ እንጂ አባ። ዮሐንስ መልአክ እንጂ ሰው አይደለም። እኔ ኃጢአተኛ ሰው ነኝ አባቴ። ይህን ያህል ውዴታ አይገባኝም። በጸሎት ሁሉ እግዚአብሔር ይባርከው አባ። አንተንም ይባርክህ የተወደድከው ልጄ ቢሾይ። አንተ በሰማይ መካከል ያለህ ፀሐይ ነህ። ለገዳሙ አዲስ የሆነና በጣም ጠቃሚ የሆነ ነገር የራሴን በዓት ራሴው ነኝ የገነባሁት። ያለፈውበትን የኔ አድርጌ አላውቅም። ያልሰራሁትንም በፍጹም አልበላም። ጌታ በትእዛዛቱ እንዳለው በቅዱስ መጽሐፍ ውስጥም እንደተገለጸው በላብህና በወዝህ ሰርተህ ብላ። እግዚአብሔር ከሰጠህ ጸጋ ውጪ እንዳትበላ። ይህንንም ለማንም አልተናገርኩም። ወደ ጌታዬና መድኃኒቴ ኢየሱስ ክርስቶስ መሄዴ ነው። እግዚአብሔር ይባርካችሁ።
ይስጣችሁ። እግዚአብሔር ይባርካችሁ። እግዚአብሔር በጸጋው ይርዳችሁ፣ ያግዛችሁ። ኦ አምላኬ፣ ኦ አምላኬ፣ ትእዛዛቶችን ጠብቄያለሁ። እባክህ ነፍሴን ተቀበላት። ሃሌሉያ ሃሌሉያ። ይህንን የምትወደውን ምስል ሁሌም ካንተ አትለየው። እንዴት ነህ አባ ዮሐንስ? ከበፊቱ በተለየ በብቸኝነት መኖርን ያበዛህ ይመስለኛል። እውነት ብለሃል ወንድሜ። ቀጣዩ ምን እንደሆነ እግዚአብሔር አምላክ እርሱ ይግለጽልን። በልብ አንድነት እንጸልይ። የጌታ መልአክ እስኪገለጥላቸው ድረስ ለረጅም ጊዜያት ይጸልዩ ቆዩ። ለእነርሱ ድህነት ወይም መዳን የእግዚአብሔር ዕቅድ ይፈጸም ዘንድ ተለያይተው እንዲኖሩ ነገራቸው። ደስ ይበልህ የምወድህ ቢሾይ፣ ተራራ ይሞሉ ዘንድ መነኮሳትን ወደ አንተ ልካለሁ፣ በዛም ውስጥ እኔን ያመልኩበታል። በገዳማዊ ሕይወታቸው አንተ ትረዳቸዋለህን? እርስ በርሳቸው ከተዋደዱና ትእዛዛቶቼንም ከጠበቁ በሁሉም ነገር እረዳቸዋለሁ። ታላቁ አባታችን ቅዱስ ቢሾይ ታዋቂ የሆነ በመምጣቱና የእርሱን መንፈሳዊ ልምዱንና ትህትናውን ለመማር የሚፈልጉ ብዙ ተማሪዎች ስለነበሩት ይህ ቅዱስ መጽሐፍ ቅዱስ መሰረት አድርጎ እንዴት መኖር እንዳለብን ያሳየንንና ከሰዎች ጋር ጠንካራና መልካም የሆነ ግንኙነት እንዴት መመስረት እንደምንችል ያሳየን ጥሩ ምሳሌያችን ነው። አንድ መነኩሴ እንዲኖረው ከሚገባው መልካም ስብዕና አንዱ የራሱን ሐሳብ ትቶ የወንድሙን ሐሳብ ለማዳመጥ ቅድሚያ ሲሰጥ ነው። እግዚአብሔር የአባ በምዋን ነፍስ ሲያሳርፍ ጥያቄ ስንጠይቀው ከረጅም ዝምታና ማሰላሰል በኋላ ነበር የሚመልስልን። መጽሐፍ ቅዱስ ለመስማት የቸኮልክ ለመናገር ደግሞ የዘገየሁን እንደሚለው። ሌላ ልነግራችሁ የሚፈልገው ነገር በእግዚአብሔር ፊት ቅድስናና ተቀባይነት እናገኝ ዘንድ ሌሎችን እንዴት መውደድ እንዳለብን እንድናውቅም ራሳችንን መግራት ይኖርብናል። አሰናካዮቻችን ቢሆኑም እንኳን በሌሎች ላይ ከመፍረዳችን በፊት ቀድመን በራሳችን ላይ መፍረድ ይኖርብናል። መስፈርታችን ፍላጎታችን ሳይሆን እውነታው ሊሆን ይገባል። ውሳኔ ላይ ከመድረሳችን በፊት በጥልቀት ልናስብ ይገባል። ቅዱስ ጳውሎስ እንዳለው ሁሉ ተፈቅዶልኛል፣ ሁሉም ግን አይጠቅመኝም። ለኔ የሚጠቅመኝ ምንድነው አባ? ንገረኝ እስቲ። ከአባ ሉቃስ ጋር ምን ታደርግ ነበር? አባ ሉቃስን እንዳገኘዋቸው ቆይ በምን አወቁ? ሰላምህን የማያደፈርስም ማንኛውም ውሳኔ ለአንተ ጠቃሚ ነው። ከወንድሞቻችሁ ጋር የማያቀያይም ማንኛውም ውሳኔ
ከእግዚአብሔር ጋር የማያራርቃችሁ ማንኛውም ጠቃሚ ውሳኔ ነው። እዚህ ውሳኔ ላይ እንዴት ነው ታዲያ መድረስ የምንችለው? በጸሎት እግዚአብሔርን ንገረው፣ እርሱ ይመርቃል። ደካማና የማይገባቸው እንደሆናችሁም ለእርሱ ንገሩት። እኔ ክፉና ደግም መለየት የማልችል ደካማ ነኝ በሉት። አንተ ምራኝ በሉት። ጸሎት ከእግዚአብሔር ጋር የሚያገናኝ ድልድይ ነው። ብዙ ለመጸለይና እግዚአብሔርን ላናገረው ሞክሬያለሁ። ነገር ግን ምን እንደምነግረው ወይም እንዴት እንደምነግረው ላውቅ አልቻልኩም። ጸሎት ቃላት ማዘጋጀትን አይጠይቅም። ቃላት ሳታወጣ በልብ ብቻ ልትነግረው ትችላለህ። ስለወደደህና ስለባረከህማ አመስግነው። ስለሚያስጨንቁ ነገሮች ንገረው። ጭንቀትንም ሁሉ በእርሱ ላይ ጣለው። አባቢሽ ሆይ አንድ ሰው ለሳምንት ወይም ለሳምንታት ሳይደክምና ሳይታመም በጾም መቆየት እንዴት ነው የሚቻለው? በጸሎት በልምድና የእግዚአብሔርን እርዳታ በመጠየቅ እና መጣፊ ስለሆነው ምግብ ባለማሰብ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳለው የሰው ልጅ በእንጀራ ብቻ አይኖርም በእግዚአብሔር ቃል እንጂ። በተጨማሪም እንዳለው እኔ የሕይወት እንጀራ ነኝ። ልጆቼ ኢየሱስ ክርስቶስ የሕይወት እንጀራ ነው። ከሰማይ የወረደ መና እርሱ ነው። የተመገበውም ሰው ሕያው ነው። እባክዎ በጥልቀት ያብራሩልን። ከዚህ ምግብ የተመገበ ማንኛውም እርሱ ለዘላለም ይኖራል። እኔ የምሰጣችሁ ምግብ ለዓለም ሁሉ ሕይወት የሆነው ሥጋዬን ነው። በቅዱስ የህብስት ቡራኬ ላይ ሁል ጊዜ የሚሳተፍ የዓለም ምግብ አያስፈልገውም ወይም ውሃ። እርሱ ጌታ እንዳለው እርሱ የሕይወት ውሃ ምንጭ ነው። እናም መንፈስ ቅዱስ የሚባል ነገር የለም። ሁላችንም በአንድ አምላክ እናምናለን። በሚገባ እግዚአብሔር በልጁ በኢየሱስ ከተወከለ እግዚአብሔር ኢየሱስ ነው፣ ኢየሱስም እግዚአብሔር ነው ልንል እንችላለን። ስለዚህም መንፈስ ቅዱስ አስፈላጊ አይደለም ማለት ነው። በመጽሐፍ ቅዱስ እንዳነበብነው አባቴ በእኔ እንዳለ እንደዚሁ ደግሞ እኔ በእርሱ አለሁ ማለትም አንድ ናቸው ማለት ነው። መንፈስ ቅዱስ ተዋህዶናል ይል ነበር። ይህ መንገድ ያስኬደናል። ስለዚህ በምንጸልይበት ጊዜ አብና ወልድን ብቻ እንጂ መንፈስ ቅዱስን መጥራት የለብንም። አዎ፣ መንፈስ ቅዱስ ጸረ ኦርቶዶክሳዊ ነው። ሰላም ላንተ ይሁን። ላንተም ይሁን። ምን አይነት አዲስ ነገር ነው? ምኑ? እነዚህን ቅርጫቶች አንተ ነህ የምትሰራቸው? አዎ። ታዲያ ለምን ባለ 3 ማንገቻ አደረካቸው? ነገር በሶስት ይጸናላ። በአብ በወልድና በመንፈስ ቅዱስ። መንፈስ ቅዱስ የሚባል ነገር አለ እንዴ? መንፈስ ቅዱስ ገና ከመጀመሪያውም ነበር። የመጀመሪያው የመጽሐፍ ቅዱስ ምዕራፍ እንደሚለው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። መሬትም ባዶና ቅርጽ አልባ ነበረች፣ ጨለማም በጥልቁ ነበር። የእግዚአብሔር መንፈስ በውሃ ላይ ሰፎ ይኖር ነበር። ኢሳይያስም እንዳለው የጌታዬ የእግዚአብሔር መንፈስ በላይ አለ፣ ምክንያቱም መልካም ዜናዎችን ለተጨነቁት ይዤ እንድመጣ ቀብቶኛልና። ቅዱስ ጳውሎስስ ምን አለ? ማንም ከመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው አይልም። ጌታ ኢየሱስም ራሱ ለደቀ መዛሙርቱ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርቴ አድርጓቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
ይህ ማለት ይህ ሰው ያስተማረን በሙሉ ስህተት ነው ማለት ነው? ይህማ ጸረ ኦርቶዶክሳዊ ነው። ጸረ ኦርቶዶክሳዊ ማለት ምን ማለት ነው ልጄ? እግዚአብሔር ይመስገን አባ ቢሾይ እውነተኛውን እምነት አስተምረውና። አዎ ጌታ ይመስገን፣ ጠፍተን ነበር እኮ። ግባ። ከረጅም መንገድ ስለመጣ ከቤት እረፍት አድርግ። ግባ ግባ። ግባ ግባ። አረፍ በል። ብዙ ስለተጓዝክ እግርህን ልጠብህ። ቢሾይ በእውነት አንተ የተከበርክ አዛውንት ነህ። የተከበርክ ጌታዬ፣ ይህ አይገባኝም። አመሰግንሃለሁ ጌታዬ። የት ነበርክ ልጅ ያዕቆብ? የወይራ ቅጠል እየሰበሰብኩ ነበር አባቴ። እነርሱን እዛ አስቀምጠህ ይህንን ውሃ ጠጣው። ይቅርታ አድርግልኝ፣ አሁን ግን አልጠማኝም። ጠጣ እባክህ ልጅ። እመኑኝ አባቴ አልጠማኝም። ለእኔ ስትል እንደው ይቺን ውሃ ጠጣት ካሉ እሺ። ያምላክ ያለ ውሃው የት ሄደ? ደረቅ እኮ ነው አባ። እንድትጠጣ ነግሬህ ነበር እኮ ልጄ። የምን ውሃ ነበር አባ? የጌታችን የኢየሱስ ክርስቶስ እግር የታጠበበት ውሃ ነበር። ወዮልኝ ለኔ! እኔ ኃጢአተኛ ነኝ ማለት ነው። የተቀደሰውን ውሃ የጌታን ሰውነት የነካውን እንድጠጣ ያልተፈቀደልኝ ባይገባኝ ነው ማለት ነው። ወዮልህ አንተ ያዕቆብ! ያዕቆብ አዳምን በኃጢአት እንዲወድቅ ያደረገው ሌላ ምንም አልነበረም፣ አለመታዘዝ እንጂ። እግዚአብሔር ያበርታ እና ምሕረቱን ያድለን። እንደምን አደርክ እስጢፋኖስ? እንዴት ነህ አባ ማቴዎስ? ዛሬስ ምን ይዘህልን መጣ? ጥቂት ቅርጫቶችን። በጣም እድለኛ ነህ። ቅርጫቶቹን እዚሁ አገኘህ? እናም ከዚህ በፊት የገዛኋቸውን ቅርጫቶች የተሰሩት በመነኮሳቱ ነበር፣ ጥሩዎቹ ብቻ። ስለዚህ እናንተ ክርስቲያኖች መነኮሳት ጊዜያችሁን በሥራ ነው የምታሳልፉት ወይስ እንደምንሰማው በጸሎትና እግዚአብሔርን በማምለክ? የማይሰራ መነኩሴ ሊበላ ይገባው። መጽሐፍ ቅዱስ እንደሚለው ማንም ሊሰራ የማይወድ ቢኖር እርሱ አይብላ። የሰው እጅ የሚጠብቅ የተረገመ ነው። እስቲ ንገረኝ አባ። ስሜ ማቴዎስ ይባላል። ማቴዎስ፣ አንድ ጥያቄ ልጠይቅህ? ጠይቀኝ። ሁሉንም ነቢያቶች የሚረዳቸው እግዚአብሔር እንደሆነ ታውቃለህ?
አይደል? ትክክል ነህ። ለምሳሌ ሙሴን ፈርዖንና አስማተኞቹ ሐሳቡን ሊያስቀይሩት ነበር፣ ግን እግዚአብሔር ረዳውና ሁሉንም አሸነፋቸው አይደል? ትክክል ነህ። ዳዊት፣ ሰለሞን፣ ኤልያስን እንዲሁም ሌሎች ነቢያትን በሙሉ ይረዳቸው ነበር አይደል? ትክክል ነህ። ታዲያ እንዴት ክርስቶስ ተሰቀለ ትለኛለህ? ልክ ሌሎች ነቢያትን እንደረዳቸው ለምን የእግዚአብሔር መንፈስ እርሱንም አልረዳው? እንዴት ይህ ታላቅ ነብይ ቢሆን ኖሮ ሲሰቀል ዝም ብሎ ይመለከታል? አይደለም እንዴ? ትክክል። ወደድካቸው አቶ እስጢፋኖስ? አዎ፣ ይኸው ገንዘብህ። አመሰግናለሁ። ይቅርታ። ደህና ሁን። መድኃኔዓለም ልጅህ ክዶሃል። ታላቅ አዳኝነትህን ክዷል። መስቀልህን ስለኛ ብለህ ደም ማፍሰስህን ክዷል። ጌታዬ ኃጢአተኛው ባሪያ የሆነውን አባ ማቴዎስ ማረው። እባክህ ለንስሐ ዕድል ስጠው። መሐሪ የሆንክ አምላክ ምሕረት አውርድልን። ሰላም ላንተ ይሁን አባቴ። አንተ ማን ነህ? እኔ መነኩሴው አባ ማቴዎስ ነኝ አባቴ። አንተን አላወቅኩም። ይህ እንዴት ይሆናል? እኔ የእርሱ እኮ ደቀ መዛሙር ነኝ። በእኔ ተበሳጩብኝ እንዴ? አንተ ማን ነህ? እኔ ልጆት ማቴዎስ እኮ ነኝ። ልጅ አይደለህም። ይህንን ለምን ተናገሩት አባ? አሁን አግኝተው ስለነበረው አይሁድ ምን አልከው? የተሰቀለው ኢየሱስ አይደለም ያለ ማን ነው? ቁም ነገር ብዬ አላወራሁትም እኮ። እንደዚህ አይደለም ልጄ። ይሄ ቸልተኝነትና እምነት የለሽነት ነው። ይቅር በሉኝ አባቴ፣ ሳላውቅ ኃጢአት ሰርቻለሁ። ለአንተና ለመላው ዓለም ሲል የተሰቀለው አዳም በሥራው ኃጢአት ሞት ተፈርዶበት ሳለ ሊያድነው የገባለትን ቃል ሊፈጽም የመጣውን ከሰይጣን ባርነት ነፃ ሊያወጣው የመጣውን ስለኔና ስላንተ የተሰቀለውን ኢየሱስ ክርስቶስን እንዴት ትክደዋለህ? ይቅር በሉኝ አባቴ፣ ስለ ኃጢአቴ ጸልዩልኝ፣ እግዚአብሔርም ይቅር ይለኝ ዘንድ ለምኑ። ክብር ለእግዚአብሔር ይሁን። አምላክን አመስግነው ልጄ። ተጠንቀቅ። ማንም በቃላት ሊያሙኝህ አይገባም። አባ ቢሾይ ልናነጋግሮት ፈልገን ነበር። ሰላም ለእናንተ ይሁን አባቶች። ምስኪኑን ቢሾይን ልጠይቁት መምጣታችሁ ታላቅ በረከት ሆኖለታል። ይህ ታላቅ ትህትና እጅግ አስገርሞናል። ካንተም ብዙ ተምረናል። ግቡ አባቶች። እባክዎን አባ፣ ጌታችንና መድኃኒታችን ኢየሱስ ክርስቶስ ይገለጽልን ዘንድ በረከቱንም ያድለን ዘንድ በጸሎት ይጠይቁልን። እሺ አባቶቼ፣ እኔ ኃጢአተኛ የሆንኩት ወንድማችሁ ስለናንተ የምጠይቀው ይሳካላችሁ ዘንድ በጸሎት አስቡኝ። ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ ወንድሞቼ ልጆችህ ያንተን ክብር ሊያዩ ይፈልጋሉና
እናም የተቀደሰ በረከትህን ይሻሉ። ምስኪኑ ቢሾይ ጋርም ለምልጃ መጡ። እባክህ ምኞታቸውን እውን አድርግላቸው። የመረጥኩህ ልጄ ቢሾይ ፀሐይ ከመጥለቋ በፊት በኮረብታው ላይ ገለጽላችኋለሁ በላቸው። የተባረከ አምላክ መጀመሪያም መጨረሻም የሌለ ኃይል፣ ክብር፣ ምስጋናም እስከ ዘላለሙ ላንተ ይሁን። አሜን። ደስ ይበላችሁ አባቶች፣ ፀሐይ ሳትጠልቅ በፊት በኮረብታ ላይ ይታያችኋል ብሏል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ምን ትጫቆላላችሁ? ወዴትስ ነው የምትሄዱት? አባ ቢሾይ ጌታ ኢየሱስ በዚህ ይገለጣል ብሎን እየሄድን ነው። እባካችሁ እኔንም ውሰዱኝ ልጆቼ፣ እባካችሁ። ይቅርታ መፍጠን ይኖርብናል። አልችልም። ልጄ እባክህ ካንተ ጋር ውሰደኝ። ራሴንም መርዳት ከብዶኛል። ወዴት ነው የሚሄዱት አባቴ? ወደ ኮረብታው እየወጣሁ ነው። ይምጡ ልርዳዎት፣ ይምጡ ልርዳዎት። ምንም አይነት ክብደት የለውም። ምንድነው የሆንኩት? መራመድ እኮ አልቻልኩም። የተከበረው ጌታ ሰማያት ሊሸከሙ የማይቻላቸው ምድር ከክብር የተነሳ የምትንቀጠቀጥል የኔ አይነት ኃጢአተኛ እንዴት ሊሸከም ይቻላል? ዛሬ እኔን ስለተሸከምከኝ የሰውነትህ ከሞት በኋላ እንኳን ወደ አፈርነት ሳይቀየር ይኖር። ምነው አባ ቢሾይ ፀሐይዋ እኮ ጠለቀች። ክርስቶስ እስካሁን አልተገለጠልንም። ተገልጾ ነበር እኮ ግን እናንተ አላወቃችሁትም። የት አባ? ያ እንዴት ሊሆን ይችላል? እንዴት እኛ አላየነው? አልተገባንም ነበር ማለት ነው። በመንገድ ላይ ያገኛችሁት ያ አዛውንት ሰው ልትረዱትን ፈቃደኛ ያልሆናችሁ እርሱ ኢየሱስ ክርስቶስ ነው። ምንኛ በኃጢአት የተሞላን ሰዎች ነን። አቤቱ እባክህ ይቅር በለን። አቤቱ አምላካችን ሆይ ኃጢአታችንን ይቅር በለን። አባ ቢሾይ ወንበዴዎቹ ሳይመጡብን በፊት ከዚህ እንሽሽ። ካንተ ይህን አይነት ንግግር አልጠበቅኩም ነበር። ሞትን ትፈራለህ ማለት ነው እንዴ? እመኑኝ ሞትን አልፈራም። ግን ከወንበዴዎቹ አንዱ እኔን ገርሎኝ በዚህም ምክንያት ነፍሱ በሲኦል እንድትወርድ አልፈልግም። ማን ያውቃል? እግዚአብሔር ይቅር ሊለው ይችላል። ስለዚህም ወደ አልዛም ተራራ ልሂድ። እኔም ወደ ላይኛው ግብጽ ወደ አስና ልሂድ። አባ ጳውሊ ሰላም ለርሱ ይሁን አባቴ። አባ ቢሾይ ወደ አስና መምጣታቸውን ሰምቻለሁ። ይህ ታላቅ በረከት ነው። አባ ቢሾይ ያሉት በቅርብ ነው። ይህንን ታምናለህ? አባ ቢሾይ ለ21 ቀናት መጾም እንደሚችሉ ታውቃለህ? ዳቦና ጨው ብቻ እንደሚመገቡም ሰምቻለሁ። ምንኩስናን ከተቀበሉበት ጊዜ ጀምሮ የተሻለ ነገር ተመግበው አያውቁም። እርሳቸውን ብዙ ጊዜ እንደጎበኙ አውቃለሁ። ከዚህ በኋላ ሊጎበኟቸው በሚሄዱበት ጊዜ አብሬዎት እንዴት ቀሉልኝ እባክዎት። አንተ ወጣት ነህ። ስለዚህም ሊወቅሱኝ ይችላሉ።
ከእርሶ ጋር አብሬዎት ልሂድና በውጭ ልጠብቅዎት። እርሶ የእሳቸውን በረከት ተቀብለው ሲወጡ እኔ እርሳቸው በረከት ደግሞ ከእርሶ ወስዳለሁ። እግዚአብሔር ያውቃል። ሰላም ለእርሶ ይሁን አባ ቢሾይ። አባ ጳውሊ ሰላም ለእርሶ ይሁን። እባክዎትን አይደሱ፣ እባክዎትን አርፍጃለሁ። መንገዱ ራቅ ስላለኝ ነው። እግዚአብሔር ያጠንክሮት። ይምጡ፣ ወዲህ ይቀመጡ። እዚሁ አጠገብ። የሁል ጊዜ ምኞቴ ከእርሶ ጋር ብኖር ነው። መቼም ባንለያይ ይመርጣለሁ። እግዚአብሔር የልባችንን ምኞት ይፈጽምልን። እንዲፈጽምልን የሚጸልዩ አባ አሜን። በነገራችን ላይ ቤፋምን ለምን በውጭ አቆሙት? በተሰቀለው እርሱ በጣም ወጣት ስለሆነ እዚህ መኖሩን ያውቁ እንደሆነ ያስከፍዎታል ብዬ እኮ ተጨንቄ ነው። መከፋት ምን ሆንኩ ብዬ። በእርግጥ ገና ወጣት እንደሆነ አውቃለሁ። ግን እኮ አስተዋይ ልጅ ነው። ብዙ ነፍሳትን ያድናል። የጌታ ወዳጅ ቢሾይ ሆይ እውነት የተባረኩ ኖት። ይጥሩት አባ። ልጄ ቤፋሙን እባክህ ወደዚህ ናቅረብ። እባክዎት እግዚአብሔር በእርሶ ውስጥ ስላደረጋቸው ምሕረቶች ይንገሩኝ። እግዚአብሔር ለኔ ካለው ታላቅ ፍቅር የተነሳ እርሱን የማውቅበትን ጸጋን ሰጠኝ። ባይገባኝም በረከቱን ያድለኝ ዘንድ ይጎበኘኛል። ይባርኩኝ አባት፣ ይባርኩኝ። እግዚአብሔር ይባርክ ልጄ። ክብርና ምስጋና እስከ ዘላለሙ ላንተ ይሁን፣ አሜን። እንደሚሻሎት ተስፋ አደርጋለሁ። አይዞት። ራስዎትን እኮ በጣም እየጎዱና እየጎሰቡ ስለሆነ ነው አባቴ። አይ እንዲህ ልባል አይገባኝ። የኔ ትግል ከአንተ ጋር በፍጹም የማይተካከል ነው። ጌታን የተመለከትከው አንተ እርሱም ወዳጄ ጳውሊ ከጽኑ ትግል ልታርፍ ጋር ይገባሃል የተባልክ ሰው ነህ። እንዴት እኔን ካንተ ትጋት ጋር ልታነጻጽር ይገባኛል? ክርስቶስ ለሰው ልጅ ሲል ከተቀበለው መከራ ጋር ሲነጻጸር የምስኪኑ የጳውላ መከራ የተከበርከው አባ ጳውሊ በሕይወት እስካለን ድረስ በተጋድሎ ልንተጋ ይገባል። እግዚአብሔር ያጠነክረኝ ዘንድ በሙሉ ኃይሌም ባገለግለው ዘንድ ይጸልዩልኝ። ሰላም ለእናንተ ይሁን ቅዱሳን አባቶቼ። አባ አትናቴዎስ ዘአስና የተባረከው ሰው ምስኪኑን ቢሾይን ሊጎበኘው መጥቷል። እንዲሁ ከሁሉ የማንስኔ ጳውሊንም ልትጎበኘኝ መጣህን? ኃጢአተኛ ነኝና ጸልዩልኝ አባቶች። እንዲህም አይነት አቀባበል አይገባኝም እኮ። እንዲያስበላ አባ እባክዎት አረፍ ይበሉ፣ ይባርኩንም፣ ይቀመጡ እባክዎትን። አንተ ታላቅና ቅዱስ በምንኩስናህም ሕይወት የበቃህ አባት ነህ። እንደ እግዚአብሔር እርዳታ ከህልፈቶት በኋላ ገዳሙን በእርሶ ስም ልሰይመው አስበናል። ከእኛ ጋር አብረህ አትሄድም አባ ጳውሊ? አንዳንድ መነኮሳት ከእኛ ጋር መሆን ይፈልጋሉ።
ይሄማ መባረክ ነው። እንሂድ አባቶቼ። ታምነኛል? አባ ቢሾይ ከጥቂት መነኮሳት ጋር አሁን አየኋቸው። ታዲያ እንዴት ነው ነገ በአስጤክስ ስለ ጸሎት ይገኛል የሚሉት? እዛ ለመድረስ እኮ 15 ቀናት ይወስዳል። ታዲያ እንዴት ነው ለነገ ጸሎት እዛ ሊደርሱ የሚችሉት? ይጠጡ ትንሽ ሻል ይሎታል። አይ ፍጻሜው ተቃርቧል። ነፃ ልሆንም ተቃርቤያለሁ። ይህች ሟች ሰውነት ትቻትም እሄዳለሁ። የታመንኩለት ጌታ እርሱ ይወስደኛል ያሳርፈኛልም። እግዚአብሔር ያበርታዎት አባ ቢሾይ። እንደሚሻሉት ተስፋ አደርጋለሁ። አደከምኳችሁ። እባካችሁ ሂዱና ጥቂት አረፍ በሉ። ይህን ያህል ልትደክሙልኝ የማይገባኝ ሰው ነኝ። ላንተ ልንደክምልህ የማይገባን ሰዎች ነን። በረከትህን መቀበል እንፈልጋለን። እግዚአብሔር ይባርካችሁ። ምን እንደሆነ ታውቃላችሁ? በሸሂት ገዳም ባሳለፍኳቸው ዓመታት ማንም ሳያውቀኝ በፊት የነበረኝ ጽናትና ተጋድሎ ነው። በጌታዬ ፊት ዋጋ የሚሰጠኝ። እግዚአብሔር ያበርታችሁ። ለገዳሙ ሲል ቀሪ ሕይወታችሁን ይባርክ። አምላኬና ጌታዬ የተወደድከው ኢየሱስ ክርስቶስ ነፍሴን ቅዱስ በሆነው መዳፍ ውስጥ አኑራት። ታላቁ ቅዱስ አባታችን አባ ቢሾይ በ97 ዓመታቸው ሐምሌ 15 ቀን 417 ዓመተ ምህረት አረፉ። ከአስና አቅራቢያ በሚገኘው ሚኒያት ሳከር በተባለ በጥብቅ በሚጠበቅ ቦታ ተቀበሩ። ከ3 ወራት በኋላ አባ ጳውላ በጥቅምት 17 ቀን 418 ዓመተ ምህረት አረፉ። የእግዚአብሔር ቃል ይፈጸም ዘንድ ሁለቱ አባቶች በአንድ ላይ ሳይለያዩ እንዲሆኑ የሚለው ቃል በአምስተኛው መቶ ክፍለ ዘመን አጋማሽ አባ አትናቴዎስ የቅዱስ ቢሾይን አስከሬን ወደ ባርሻ ገዳም ሊያዘዋውር ፈለገ። የቅዱስ ቢሾይን አካል የተሸከመችው ጀልባ ግን ቅዱስ ጳውላ የተቀበሩበት ስፍራ ስትደርስ ቆመች። ከዛም የቅዱስ ጳውላን አስከሬን በክብር ተሸክመው ከቅዱስ ቢሾይ አስከሬን ጎን ሲያስቀምጡት ጀልባዋ መንቀሳቀስ ጀመረች። በ9ኛው መቶ ክፍለ ዘመን አጋማሽ ላይ አቡነ ዮሳ አንደኛ የእስክንድሪያ 52ኛ ጳጳስ በሆነ ጊዜ የቅዱስ ቢሾይንና የቅዱስ ጳውላን አካል በጀልባ ጠባቂዎች እንዳያዩአቸው በሸራ ተሸፍነው በጀልባ በታኅሳስ 11 842 ዓመተ ምህረት በታላቅ ክብረ በዓል ለቅዱስ ቢሾይ ገዳም መነኮሳት አስረከቧቸው።
በክብረ በዓሉም ላይ የነበሩት ሁሉ የወይራ ቅጠል ይዘው ሻማ እያበሩና ጌታንም እያመሰገኑ ነበር። የቅዱሱና የፍጹሙ የጌታችን የመድኃኒታችን የኢየሱስ ክርስቶስ ወዳጅ ሆነው የቢሾይ አካል ፍጹም ያልፈረሰና ያልበሰበሰ አካል ነበር። በሳጥን ውስጥ ከመንፈሳዊ አጋሩ ከቅዱስ አባ ጳውላ ጋር እንዲቀመጥ ተደረገ። እስካሁን ድረስ በቅዱስ ቢሾይ ገዳም አካላቸው ይገኛል። ሕዝበ ክርስቲያኑም ወደዚህ ገዳም በመሄድና ይህንን የቅዱሳኑን አካል በአንድነት የተቀመጠበትን ሳጥን በመዳሰስ ከበረከታቸው ተካፋይ የሆኑ ነው። ለእኛም የቅዱሱ በረከት ተካፋይ ያድርገን። ክብር ለእግዚአብሔር ይሁን እስከ ዘላለሙ ድረስ አሜን።